አቤት ውበት አቤት ማማር ትዝታዬን አመጡት አይ እንዴ አባቢ ምን ሆነ ነው ወይኔ አባቢ ስታለቅስ እኮ አይቼ አላቅም የጀግና ለቅሶ ማየት መታደል ነው በእናትህ አባቢ ትንሽ አልቅስልኝ ለካ አንተም ይከፋሃል እኔ ባሻ ከፍቶኛ አይደለም የማለቅሰው የድል በዓላችንን እያየው ነው የማለቅሰው ለምን ታለቅሳለህ ታዲያ ጸጸት ነው እኔ ባሻ ምንም የሚጸጽተኝ ነገር የለም ለሀገሬ የሚገባትን ሰጥቻለሁ ታዲያ እንደዛ ከሆነ እኮ ማልቀስ አይገባህም አባቢ የደስታና የትዝታ እንባ ነው ይልቅ እስቲ ሶፍት ስጪ አይ አቋቋም አይ ሰልፍ ምን ያደርጋል ጠላት ጠፋ አንቺ ይሄን የመሰለ ዝግጅት እያለ ነው ስልክሽ ላይ የምታፈጨው ከማን አባዬን ታዲያ ይሄንን ቀኑ ሙሉ እያየው ነው የኔ ባሻ ልጅ ነሽ የሀገር ፍቅር ስሜት ሊኖርሽ ይገባል እኔ መቼ ሀገሬን አልወድም አልኩ እስቲ ተመልከች አረማመድ ያምራል እያየሽ ነው ኩራት እያየሽ ነው ልበ ሙሉነት እያየው ነው ተመልከች አረማመዳቸውን ከሆነ እያየው ነው አባቢ አባቢ ስልክ ይጠራ ስጠኝ የስልክሽን ጥሪ እንኳን አታውቂው አሎ አሁን ባሻ ነኝ ኮሎኔል ነህ አይደል በሌላ ስልክ እየተጫወትክብኝ እንደሆነ አዎ እሺ በቃ እሺ አድራሻው የት ነው 22 እሺ በቃ እኔ ባሻ በሰዓት እንኳን ቀልድ አላውቅም እሺ ደውላለሁ እሺ ቻው ምን ነው አባዬ ደስ ያለ ትመስላለህ እናንተ ብትንቁኝም ዓለም ታሪኬን ሊሰማው ነው ምን ተገኘ ኢንተርቪው እናድርግህ እያሉኝ ነው እውነቴን ነው አባቢ ምን ነው ቀድሜሽ በቴሌቪዥን ስለታየው ከፋሽ አባቢ ደግሞ እኔ ማታ አራት ላይ ማውራ ወሬ ስላገኘው ደስ ብሎኝ ነው ያቺ ዝናሽ ስትሰማ ግን ምን ትል ይሆን ማናት ዝናሽ የልጅነት ወዳጄ ናት ይገርምሻል ሁለተኛ ቤቴ እንዳትደርስ ብላኝ ነበር እኔ ባሻ ግን ይኸው አሁን ቤቷ ድረስ ከተፍ ጀግና እኮ ነህ አባቢ ጀግና አባቢ አሁን ስልኬን መውሰድ እችላለሁ አይደል ትችያለሽ ግን ምን ፕሮግራሙን መጨረስ አለብን እንዴ የኔ ፍቅር ዛሬ ቫላንታይን ዴይ ነው እንዴ እመነኝ ዛሬ ቫላንታይን ቢሆን ያባቢን ፊት እንደዚህ አታየው ለማንኛውም ወይንና ሽሮ አብረው ይሄዳሉ ብዬ አላስብም አሁን ያንተ ጨጓራ የማይፈጨው ነገር አለ ባሻ የማይናገረውን ብንበላስ ፕሊስ በቃ አርፈን እንብላ ምን ሆነሻል ምንም አልሆንኩም እኔና አይሚ ብዙ ጊዜ በምልክት እንግባባለን ብዬ አስብ ነበር ዛሬ ግን ምንም አልገባኝም ምንድነው ክብራትና ክብራን ማን ነው ክብራን አባቢ ደግሞ ለፕሮቶኮል ብዬ ነው ሃይሚ ምንድነው ለምን አትናገሪም ዛሬ ሁላችሁንም የሚያስደስት ትልቅ ዜና አለኝ የኔ ፍቅር
ከተጋባን በኋላ ግን ብዙ አሪፍ የሚባሉ ነገሮች እየመጡልሽ ነው። እንዲህ እየሸነገልክ ነው ልጄን የወሰድካት? ቢሆንም ለዚህ ቤት በረከት ነኝ። አባቢም እንዴት ተፈጠረው? ለምን አነግሩንም? ያው እሷ እንደጀመረችው ትጨርስ። ሃይሚ ፊልም ላይ ካስተደረግሽ እንዴ? አይደለም፣ ትልቁ ዜና ስለኔ አይደለም፣ ስለ አባቢ ነው። ጦርነት ተነሳ እንዴ? አልተነሳም። እና ባሻ የምን ጥሩ ዜና ሰምቶ ነው? አባቢ ከአንድ የቴሌቪዥን ጣቢያ ተደውሎለት ነበር። አሃ ግብር እንዲከፍል አይደለም፣ እንግዳ ሆኖ ስለ ጦር ሜዳ ውሎና ተጋድሎቹ እንዲያወራ ነው። የምርሽ ነው? አዎ፣ በጣም ነው ደስ ያለኝ። አባቢ በጣም ደስ ብሎኛል። አመሰግናለሁ። እኔ አባትሽ ያኮራቸዋለሁ። እና ባሻ የምር ቲቪ ላይ ሊቀርብ ነው? አላልኳችሁም? እኔ ለዚህ ቤት በረከት ነኝ። እውነት ባሽዬ በጣም ነው ደስ ያለኝ። እኛም ያንተን ፈለግ እንከተላለን። በየትኛው ስራ ነው የምትከተለኝ? ነው ወይስ ሞዴል ኢንጂነር ተብለህ ልትቀርብ ነው? እንዴ አባቢ እንደዛ አይባልም። አትሰሚውም እንዴ? ያንተን ፈለግ እከተላለሁ ሲል ፈለጋ። አይዞሽ ሳሊ፣ አባቢ ደስ ሲለው መሳደብ ስለሚወድ ነው። ለማንኛውም ለውዱ አባታችን ጽዋችንን እናንሳ። ለውዱ አማቼ ታላቅ ነገር እንደሚወጣ ካምናለሁ። ይኸው ስሙልኝ፣ ሰማችሁልኝ አይደል? ሲያሟርትብኝ። በቃ መጨቃጨቁን ትተን እንደሰት። ግን አሁን 7 ሰዓት ነው። ማን ነው በዚህ ሰዓት የሚደውለው? አሹ ነው የሚለው። አሹ? አረ ጎሹ ነው የሚለው። ጎሹ? እጂ ከማን ጋር ነው አንተ የምትውለው? አረ ባሻ ነው። አሎ ባሻ፣ እንኳን ደስ አላችሁ። በአምላክ ባሻ፣ በዚህ በሌሊት ምን ተገኘ? ምን ያልተገኘ ነገር አለ? እሺ ምንድን ነው? እስቲ ሚስትህንም ቀስቅሳትና ገምቱ። አረ ባሻ፣ ሌሊት እኮ ነው። በቃ ንገረኝ። ቴሌቪዥን ላይ የህይወት ታሪኬን እንዳካፍል ተጋበዝኩኝ። አሁንና ጠዋት አይደርስም ነበር? ካሳደርኩት የምትቀየም መሰለኝ። ድንገት ከሌላ ሰው ብትሰማው ደግሞ ጸጸቱን አልችለውም። መስሎ ነው። አልቀየምህም ነበር። እንደውም ቀየመ አሁን ነው። የአሁን ልጆች እንቅልፍ ስለምትወዱ ነው እንጂ ሰዓት እኮ ገና ነው። ምንድን ነው? ባሻ ነው። ባሻ ሰዓቱን አይተዋል ግን? አዎ 7 ሰዓት ነው የሚለው። አንተ ጋር ከቀኑ 7 ሰዓት አይደለም የሚለው? ስማ 7 ሰዓት ማለት እኮ እኛ ድሮ ወክ የምናደርግበት ሰዓት ነው። አረ በሌሊት አታሰቃይኝ ባሻ። በል ደህና ደር። ጠዋት ደውዬ አስታውስሃለሁ። እሺ በቃ ስንት ሰዓት እንደሚተላለፍ ንገረኝ፣ እናይልሃለን። እሺ ደውላለሁ። ደህና ደር። ቻው። ምንድን ነው? አመሙ እንዴ ባሻ? ምን ያመዋል? ነገ በቴሌቪዥን ስለምተላለፍ እዩኝ ለማለት ነው አይለኝም መሰለሽ? በቲቪ? አዎ። ወይኔ ሰውዬ፣ ጭራሽ በየቤታችን መጥቶ ቶርች ሊያደርገን ነው። በቃ ለመተኛት እንሞክር እባክህ። ማን ነው? ጎሹ ነው መሰለኝ የሚለው። ጎሹ ዴ ባሻ ነው። ባሻ። ሃሎ ባሻ። ኮኪዬ እንዴት አመሸሽ? ደህና ነኝ ባሻ፣ ሰላም ነው? አሁን ባልሽ ጋር ደውዬ ዜና ነግሬዋለሁ። ምናልባት እኔ ጋር ለምን አልደወለም ብለሽ እንዳትቀየሚ ብዬ ነው የደወልኩልሽ። አልቀየመም ባሻ። ወይኔ እንቅልፍ እየጠፋብኝ ነው በቃ። እሺ ቻው ቻው። አይገርም። ከዳኒ ከምትሰሚው ብዬ ነው እኮ ምደውሎ ነው የሚለኝ። እንዴ ሰውዬው ምን ሆኗል? የተለያየ ቤት ምን ኖር ነው እንደሚያደርገን? እንጃለት። መተኛት እንሞክር እባክሽ። እንቅልፍ ግን የሚወስደን ይመስላል። ምን ይመስለኛል? ከሌሊቱ 7 ሰዓት እየበጠበጠ ነው።
እንዴት አመሸ? ደህና አደርክ አባቢ? ምንም አይነት እንቅልፍ በአይኔ ሳይዞር ነው የነቃው። ለምን? ስልክ ስደውል ነው ያነቃሁት። ለሊት ሰዎች ጋር እየደወልክ ነበር? ፕሮግራሜ እንዳያመልጣቸው የሚያውቁኝ ሰዎች ሁሉ እየደወልኩኝ ነው ስነግራቸው ያደርኩት። አይ አባቢ እየረገሙህ ነበር በለኛ። ሊሊ ንገሪልኝ። ምኑን? ያው ይህንን ቀይ ሸሚዝ ለብሼ ካልሄድኩ እያለ ነው። ምን ችግር አለው? ቀይ ማለት እኮ ያው መስዋዕትነት ማለት ነው። አባቢ የልብስ ቀለሞች የየራሳቸው መልእክት አላቸው። ቀይ ክፉ ሰው ነው የሚያስመስል። ሃይሚኖታውን አባቢ ቀይረው። እሺ እንዳላችሁ። አባቢ መልካም እድል እመኝልሃለሁ። በእውነት በጣም ነው ደስ ያለኝ። ያቺ እናትሽ በቴሌቪዥን አይታይም ቢሆን እንዴት ደስ ይለኝ ነበር። አባቢ እማዬ ሁሌም ትኮራብሃለች። እኔ ግን ከፍቶኛል። ለምንድን ነው የሚከፋሽ? እኔ ሁልጊዜም ቴሌቪዥን ፕሮግራም ላይ መሳተፍ ፈልጋለሁ፣ ግን አንድ ቀንም ተሳክቶልኝ አያውቅም እና ለእኔ ያለመሳካቱ አናዶኝ ነው። ሃይሚ አንቺማ አንድ ቀን የምትፈልጊውን ነገር ታገኛለሽ። ልዩነቱ ምን እንደሆነ ታውቂያለሽ? ምንድን ነው? ያንን የምትፈልጊበት መንገድና ጥረት ነው። አዎ እኔ አባትሽ ደምና አጥንቴን ገብሬ ነው እዚህ ደረጃ የደረስኩት። እሺ ስለዚህ እኔም ልክ እንደ ሌሎቹ ሴቶች የሚፈልጉትን ነገር በሙሉ አድርጌ ፌመስ ልሁን አይደል? አያያይ የደም መፍሰስ የሚሰራው ጦርነት ላይ ብቻ ነው፣ ፊልም ላይ አይሰራም። እሺ ና በቃ አሁን ትንሽ ነካ ነካ ላድርግ። ዘራፍ ወንዱ! ምንድን ነው? ምን እያደረግሽ ነው አንቺ? አባቢ ምን ችግር አለ? ቴሌቪዥን ፕሮግራም ላይ ልትቀርብ አይደል እንዴ? ቆንጆ ሆነ ነው መታየት ያለብህ። እኔ ባሻ በጀግንነቴ ነው እንጂ በመልክ ያልነበረም ጦር ሜዳ ስዋጋ የነበርኩት። እሺ እኔ ምን አገባኝ? በኋላ ግን አባትሽ ምነው ገረጡ ብባል እኔ የለውበትም። እሺ ችግር የለው፣ ምንም ቢሆን ለአገሩ ነው። ጎሽ እንደዚህ ንገሪልኝ እንጂ። አባቢ በጣም አምሮብሃል። ባሻ ሳትወጣ ደረስኩብህ። ምን ነው መተት አስመትተብኝ ነው እንዴ የመጣው? ቴሌቪዥን ጣቢያ ልትሄድ አይደል እንዴ? ቆንጆ ምግብ መብላት አለብህ ብዬ የሚገርም በርገር ነው ይዤልህ የመጣሁት። አልፈልግም። አልፈልግም? አዎ አልፈልግም። እንዴ አባቢ ሳሌ እኮ ላንተ ብሎ ነው። የደስታው ስሜት ነው መሰለኝ የመብላት ፍላጎቴን አጥፍቶታል። ለነገሩ እኔም ሃይሚን ያፈቀርኩ ሰሞን ምግብ አይበላልኝም ነበር። አንተ የመብላት ፍላጎት የሚገታው ስትሞት ብቻ ነው። ያ እንዲሆን ደግሞ እኔ ጸልያለሁ። እንዴ አባቢ ተይ ሊሊዬ፣ አሁን የሰለሞን ስራ መቼ ጠፋኝ? ምግብ ይዘልኝ ሲመጣ ለእኔ ያስበው መስለሽ ነው? ቲቪ ላይ ከመቅረቤ በፊት ሊደፋኝ ነው እንጂ። ባሻ ስሜን እያጠፋ ነው። በህግ አምላክ። አባቢ ደግሞ አልበላም ብያለሁ፣ አልበላም። እሺ ቆይ ቲቪ ላይ ስትቀርብ ኢንተርቪው ነው ወይስ የወድህን ጩኸት ነው የምንሰማው? እሱን መርጠስ መስማት ትችላለህ። ሰሌ በቃ እምቢ ካለ ቶ አሁን አባቢ እንዳረፍድብህ። በሉ እንግዲህ በንቃት ተከታተሉ። እሺ አባቢ ምንም ችግር የለውም። በሉ ደህና ዋሉ። ወይኔ ልሳምህ እንዴ? ይሄ ግንባር ለአባት ብቻ ነው የተፈቀደው። ግድ የለም አንድ ቀን ወልጄ ስማለሁ። ጀመረ? ኧረ ገና ነው። አሁን የባሻን ቀደዳ በዚህ ፈንዲሻ እንቋቋመዋለን ብለሽ እና ምን መልተን እንቋቋመው? ድንች በዳጣ ነው። በናቱ ላይ ደግሞ አረቄ ጨምረንበት ለብርዛ እንቋቋመው። ባሻ ይህን ስቱዲዮን የጦር ቀጠና አድርጎታል። እኔ ግን ባሻን በቲቪ እስከማየው ድረስ ጓጉቻለሁ። አሁን ሰዓቱ ደርሷል። አባቢን ለማየት እንዴት እንደቸኮልኩ። እኔ ራሱ በጣም ቸኩያለሁ። ጀመረ ሳሌ ወይ እኔ ፍቅር ና ቶሎ በል ጀመረ። እሺ መጣው
ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬም በአዲስ እንግዳ ተመልሰናል። ታዲያ ከታሪክ ትዝታቸው እየገለጡ ታሪካቸውን የሚያወጉልን ባሻ እዚህ ይገኛሉ። ባሻ ያልዘመቱበት የዓለም ክፍል የለም። ከሶማሌ እስከ ዳርፉር፣ ከሩዋንዳ እስከ ብሩንዲ፣ ከኮንጎ እስከ ማዳጋስካር ድረስ ያልበላሁት ምግብ ያልጠጣሁት መጠጥ የለም ይላሉ። በአንድ ወቅት በግዳጅ ጊዜ የሚበላ ጠፍቶ የጎማ ዛፍ በልቻለሁ ብለዋል። ታዲያ በተለያዩ ሀገራት በመዝመት ለሀገር ትልቅ አስተዋጽኦ አበርክተዋል። የታላቅ ጀብዱ ባለቤትም ጭምር ናቸው። ዛሬ ከልጅነታቸው አሁን እስካሉበት እድሜ ደረጃ ድረስ ያሳለፉት ውጣ ውረድ ከእሳቸው አንደበት እንሰማለን። የዛሬው እንግዳችን ባሻ ሙሉ ስሙትን ያስተዋውቁኝ። እንዴ ምን አረጋችኋቸው? አሁን ደህና አልነበሩም እንዴ? አቤት ውርደት! ውርደት! ኧረ ባሻ ተነስ! ኧረ ባሻ ተነስ! ወይ ቅሌት! ወይ ቅሌት! ወይ ቅሌት! ይሄኔ እኮ ሌሊት ሙሉ ሳይተኛ አድሮ ነው። እኔ ባሻ ይሄኔ ጦር ሜዳ ምን እንደዚህ እየተኛ ነው? አንድ ቀን እንኳን ሳይቆስል የመጣው። ይሄ ደግሞ ምን ያገናኘዋል? እንዴት አገናኘውም እንዴ? እሱ ይተኛል፣ ጥይቱ በላዩ ላይ ታልፋለች። ሲነሳ ኦልሬዲ ጥይቱ አልፏል። እንዴት አድርጎ ነው የሚቆስለው? አይ እዚህ መጥቶ ይቀደዳል። አንተ ደግሞ ባሻ ጀግና እንደሆነ በደንብ ያስታውቃል። ስሙን አታጥፋ። እኔ በጣም የሚያሳዝነኝ ሰሌ ነው። ሰሌ ደግሞ ምን ሆነ የሚያሳዝነው? በቃ እሱ ላይ ነው የሚወርድበት አሁን ከእንቅልፉ ሲነቃ። ወይኔ! ኧረ ባሻ ተነስ! ወይኔ ዛሬ አበቃልኝ። በቃ እኔን ነው የሚገለኝ። ባሻ ተቃጥዩ እንዴ? ቆይ አይሆንም። ወይኔ ወይኔ ባሻ! ኧረ ቢያንስ ድምፁን ትንሽ ቀንሱት። ኧረ ባሻ! ኧረ አንድ ነገር አድርጉ። ባሻ ባሻ ባሻ! አለሁ ባሻ። ምን ነው ባሻ? ወዴት ጥለውን ጠፉ? እንዴት እንደዚህ አምኖት ጉድ ያደርጉናል? ለዚህ ፕሮግራም ዝግጅት ስል በእውነት ነው የምልህ ምንም እንቅልፍ አልተኛውም ነበር። እናመሰግናለን። ምንም አይደል። እስኪ ከማይረሱት የጦር ሜዳ ውሎት መካከል ያጫውቱን። ባሻ ባሻ! ምን እባክህ እንቅልፍ አስቸገረኝ። ምን ነበር ያልከኝ? ስለ ጦር ሜዳ ውሎት ያጫውቱን። ምኑን ትቼ ምኑን ልንገርህ? እንዴት? እኔ ባሻ ባለ ብዙ ታሪክ ነኝ። የአዲስ አበባ ዩኒቨርሲቲ የስንቱን ጀብደኛ ታሪክ ሲጽፍ የኔን ለምን ችላ እንዳለው አይገባኝም። እስቲ ያጫውቱን። እኔ ባሻ ባለ ብዙ ታሪክ ነኝ። ከሀገር ሀገር ያለ ቪዛና ያለ ፓስፖርት የምንቀሳቀስ ብቸኛው ሰው ነኝ። በትግል አጋሮችም ብዙ ስሞች ነው ያለኝ። ማን ይለውት ነበር? አንዳንዶቹ አርኔስቶ ቼ ጉቬራ ሲሉኝ፣ አንዳንዶቹ ደግሞ ኤሊየን ይሉኝ ነበር። እንዴ ኤሊየን የሚለው ሳበኝ። ምን ለማለት ፈልገው ነው? አንዴ ጦር ሜዳ ላይ ስንዋጋ 72 ሰዓት የፈጀ ተኩስ ነበር። ይገርማል። እንቅልፍ እያዳፋን ነበር የተታኮስ ነው። እሺ። እና በዚህ መሃል አንድ ጓዳችን ተመቶ ክፉኛ ደም ይፈሰዋል። እኔ ደም ለመስጠት ስሞክር የደም ታይፔ ይለያል። መለየት ሲባል 4 የደም አይነት አይደለ ያለው? አዎ። የኔ ደግሞ 5ኛውና እጅግ ያልተለመደ ስለሆነ ይሄማ ከሌላ ዓለም ነው የመጣው ኤሊየን ነው እያሉ ይጠቋቆሙብኝ ነበር። አይ ባሻ በጣም ይገርማል። የኔ ታሪክ ተዝቆ አያልቅም። እንግዲህ ተመልካቾቻችን እንደዚህ ያልተሰሙ ታሪኮችን በቀጥታ ስርጭት ከባሻ ጋር እየተጫወትን እንቆያለን። እንዴ ባሻ 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 አልጨረስንም። ይቅርታ እንደው ይሄ እንቅልፍ አስቸገረኝ እኮ። ስለ እንትን አውርቻለሁ። ስለምን? እሳት አጠገብ አትሁን ስለሚለው ጨዋታ አላጫውቱንም። እስኪ ፕሊስ። ይገርምሃል፣ አንድ ጊዜ ጊኒ ውስጥ ሰላም ለማስከበር ገብተን በድንገት ጦርነት ተነስቶ ለረጅም ጊዜ ራሽን አልገባልንም ነበር። ድልድዮቹንም ሰብረዋቸው ነበር እና በጣም ተራበን። የምንበላውን ጨርሰን ረሃብ ሲጠናብን ተነሳሁና አንድ ሐሳብ አለኝ አልኳቸው። አይ ባሻ ምን አይነት ሐሳብ አመጡ? ዌርሃውስ ውስጥ አንድ የከሸፈ አርፒጂ ነበር። እናም ባሩዱን እንቃም አልኳቸው። ባሩድ? አዎ ባሩዱን እንቃም አልኳቸው።
እና እኔ ጀመርኩት። አብዛኛዎቹ አንቅምም አሉ። እኔና አንድ ልጅ ግን ቃም ነው እናልህ ያንን ባሩድ ቅመን ማታ ካምፓየር ተዘጋጅቶ እሳት እየሞቅን እያለን ያ ባሩዱን የቃመው ልጅ አገራማን ብሎ እሳቱን መሞቅ ጀመረል። በሰላም እያወራን ድንገት ፑሽ ብሎ እዛ ማዶ ደረሰል። ምን? በጣም ደነገጥን። ወዲያውኑ እሳቱን አጥፍተው እኔንም ከእሳቱ ዳር ወደዛ ወሰዱኝ። አሁን ምን ይባላል? በጣም ድንቅ ታሪክ ነው። በጣም የተፈተኑበት ጊዜ ነበር ማለት ይቻላል። በጣም እንጂ ግዳጅን እንኳን ስንወጣ እባክህን ባሻ ጥላውን ሂድ ነበር የሚሉኝ። አይ ባሻ፣ መጨረሻውስ እንዴት ሆነ? መጨረሻውማ ጓዶቼ ሰብሰብ ብለው ይህን ባሩድ እስክትገላገለው ድረስ ለ3 ቀን እዚህ ቆይ ብለውኝ እንዳራስ አንድ ጎጆ ውስጥ አስቀመጡኝ። አይ ባሻ ሰሌ ይህንን ነው ማታ ማታ እየሰማ እንደዚህ ድንዝዝ ብሎ የቀረው። አይ ምናልባት እኮ እኛም ስላላመን ነው ሊሆን ይችላል። ስላላመን ነው? እንዴት አድርገን ነው ይህንን የምናምነው? አሁን ለምሳሌ የወደፊት ልጃችን አንተ ያሳለፍከውን ታሪክ ስትነግረው ባያምነንስ? እንዴት ላያምነን ይችላል? በቃ አሁን ለምሳሌ በ9 ዓመቴ ቤታችን ያለሽ በግታማ ቤት ውስጥ ባለ ቢላ ሰርጀሪ ሰራዋት ምናምን ያልከውን ባያምንስ? እንዴ እንዴት ነው ማያምነኝ? አባቱ አይደለም እንዴ? ኩክሻ አንቺ አላመንሽኝም እንዴ? ወይኔ እኔ እስቲ ቲቪውን እስቲ ባሻን ነው አላመንሽኝም ኩክሻዬ? እኔ ባሻን ነው ወይ አባቢ ይህን ሁሉ ታሪክ እኮ ነግሮን አያውቅም። ሊሊ ግን ይህን ሁሉ ታሪክ ታውቂ ነበር? በጭራሽ። ለማንኛውም በጣም ነው ያዝናናኝ። እና ለምን አባቢ ሲመጣ ኬክ ነገር አዘጋጅተን አንጠብቀው? በጣም ቆንጆ ሀሳብ ነው ሊልዬ። ሳሊ ኦኬ እናድርገው። እሺ ተነሱ። መጣ። ባሻ ስለመጡ ታሪኮትን ስላካፈሉን በጣም እናመሰግናለን። ምንም አይደል። እኔም አመሰግናለሁ። በቀጣይ ደግሞ የእንቅልፍ መድኃኒት ሳይወስዱ መጥተው እንደሚያጫውቱን አልጠራጠርም። ችግር የለም ጥራኝ። ለማንም ታሪኬን ስነግር አይደለም እንደ ምሎ ጥራኝ፣ ችግር የለም። በጣም እናመሰግናለን። እንግዲህ ተመልካቾቻችን ፕሮግራማችንን እንዲያልን ጨርሰናል። በቀጣይ ሳምንት እንዲቀርብላችሁ የምትፈልጉት ማንኛውም ሰው ካለ ጠቁሙን። ለዛሬው ጨርሰናል። እናመሰግናለን። ምንድነው? ምን ሆናችሁ? አመሰግናለሁ። አባቢ በጣም ደስ ብሎናል። እንኳን ደስ አለ። አይግረማችሁ፣ ገና ቢቢሲ ላይ እቀርባለሁ። አባቢ በጣም ደስ ብሎኛል። እና ደግሞ ሰርፕራይዝ አለን። ለኔ ነው? አዎ። የሚበላ ነገር ከሆነ ሰለሞን አለመስራቱን እርግጠኛ መሆን አለብኝ። አባቢ ለእሱ አታስብ፣ ችግር የለው። ባሽዬ ስላንተ በጣም ደስተኛ ነኝ። ደግሞ ታሪኮቹን እንደ አዲስ ነው የሰማኋቸው። እንዴ እንዴት እስከ ዛሬ አልነገርክኝም? ግን ለጀግናና ለፈሪ የሚነገር ታሪክ እኮ አለ። አባቢ በቃ አሁን ላስርህ ነው አይንህን። ምንድን ነው ይሄን ያህል? ሰርፕራይዝ ነው። በጣም ደስ የሚለው ይመስለኛል። አዎ ይወደዋል። አባቢ መግለጥ ትችላለህ። ኧረ አባቢ ቶሎ በላይ አይንህን ግለጥ። አባቢ ሰርፕራይዝ!